ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዋና ዜናዎች የሩሲያ መንግስት በመቶዎች የሚቆጠሩ በሽታዎችን መመርመር የሚያስችል ዘመናዊ ተንቀሳቃሽ ላቦራቶሪ ለኢትዮጵያ ድጋፍ አደረገ። የጤና ሚኒስትር ዶክተር መቅደስ ዳባ ድጋፉን ከሩሲያ የፌዴራል የደንበኞች መብት ጥበቃና ሰብአዊ ደህንነት ቁጥጥር አገልግሎት ኃላፊ አና ፖፖቫ ተረክበዋል። ድጋፉ በኢትዮጵያ የጤናውን ዘርፍ ለማዘመን እንደሚረዳ ታምኖበታል። ተንቀሳቃሽ ላቦራቶሪው በመቶዎች የሚቆጠሩ በሽታዎችን መመርመር የሚያስችል ዘመናዊ መሳሪያም እንደሆነ ተነግሯል። ዶክተር መቅደስ ድጋፉ ኢትዮጵያ ያላትን በሽታ የመመርመር አቅም በእጅጉ ከማሳደግ ባለፈ ለጎረቤት ሀገራትም አገልግሎት መስጠት ያስችላል ብለዋል። ድጋፉ የኢትዮጵያና ሩሲያ ጠንካራ ወዳጅነት የሚያሳይ እንደሆነ የገለጹት ሚኒስትሯ የሁለቱ ሀገራት ሁሉን አቀፍ ትብብር ተጠናክሮ እንደሚቀጥል መናገራቸውን ኢዜአ ዘግቧል። በደቡብ ምዕራብ ኢትዮጵያ ክልል በደቡብ ኦሞ ዞን የአባሰንጋ በሽታ መከሰቱን ተከትሎ ህብረተሰቡ ላልተወሰነ ጊዜ ጥሬ ስጋ እንዳይመገብ የዞኑ ጤና መምሪያ ያሳሰበ። የዞኑ ኮሙኒኬሽን ዛሬ ባወጣው መግለጫ በዞኑ በሱሪ ወረዳ በኮካ ቀበሌ የተከሰተውን የአባሰንጋ በሽታ የመከላከል ስራ እየተሰራ እንደሆነ ገልጿል። የዞኑ ጤና መምሪያ ኃላፊ ሼማጂ ጉሪጭማ በወረዳው በተከሰተው የአባሰንጋ በሽታ በበሽታው የተጠቁ ከብቶችን የተመገቡና ንክኪ የነበራቸው 69 ሰዎች ሕክምና ማግኘታቸውን ተናግረዋል። በዞኑ በአባሰንጋ በሽታ የሞተ ሰው አለመኖሩን የጠቆሙት ኃላፊው ከ3000 በላይ ሰዎችን ሊያክም የሚችል የተለያዩ መድኃኒትና ቁሳቁሶች ተደራሽ መደረጉን ጠቁመዋል። አክለውም በሽታው ተላላፊ በመሆኑ በዞኑ በሁሉም ወረዳዎችና በአጎራባች ወረዳዎች ህብረተሰቡ ጥሬ ስጋ እንዳይመገብ አስጠንቅቀዋል። የዞኑ ግብርናና አካባቢ ጥበቃ መምሪያ ኃላፊ መልኬ ኬላኬ በበኩላቸው በበሽታው የታመሙ እንስሳትን ለማከም የሚውል ከ1350 በላይ መድኃኒት ስርጭት መደረጉን ተናግረዋል። አክለውም በወረዳው ከ3625 በላይ ከብቶችና 150 ፍየሎች ክትባት መውሰዳቸውን ተናግረዋል። በኢትዮጵያ ከ22 ዓመት በኋላ የተጀመረው የግብርና ናሙና ቆጠራ ስራ መረጃ የመሰብሰብ ሂደቱ 92 በመቶ መድረሱን የፕላንና ልማት ሚኒስቴር ገለጸ። ሚኒስቴር መስሪያ ቤቱ ከተጠሪ ተቋማት ጋር የ2017 በጀት ዓመት የ9 ወራት እቅድ አፈጻጸም ሪፖርቱን ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አቅርቧል። ከ22 ዓመታት በኋላ የተጀመረው የግብርና ናሙና ቆጠራ ስራ ለማከናወን 43000 የመስክ መረጃ ባለሙያዎችን በማሰማራት መረጃ ሲሰበሰብ መቆየቱን የፕላንና ልማት ሚኒስቴር ዶክተር ፍጹም አሰፋ ሪፖርቱን ባቀረቡበት ወቅት ተናግረዋል። የሰብልና የእንስሳት ሀብትን መረጃ ለመሰብሰብ የሚረዳው የግብርና ናሙና ቆጠራ መረጃ የመሰብሰብ ሂደቱ 92 በመቶ የደረሰ ሲሆን በቀጣይ ዓመት ለግብዓት መጠቀም እንዲቻል ተደርጎ በመደራጀት ላይ መሆኑን ተናግረዋል።